ቤቲና ዲዛይን እንግዲህ ቴዲ ሊጠይቁ ወደ ቤቱ ሄደው ነበረ። እንግዲህ ቴዲና ቤቲ ታርቀዋል ማለት ነው። ሄለን እንግዲህ ኑኑን ታስመረምራት እንግዲህ የሆነ ቦታ ልውሰድሽ ስትል እንግዲህ እኔ ልጅሽ አይደለሁም እያለች ኑኑ ስትከራከር ኤልሹ እንግዲህ እየሰማቻቸው ነበርና መሲ እንግዲህ ነፍሰ ጡር እንደሆነች ተናግራለች ማለት ነው። ወንድሟ ጠይቋት እኔ ይህንን ማመን አልችልም። ቆይ ከኛ ደብቀሽ የት ወስደሽ ልትወልጂው ነበረ? እስከ ዛሬ ድረስ እኛን የደበቅሽው እስከ መቼ ድረስ ነው? ሆድሽ የማይገፋ መስሎች ነው? እንዴት ነው ቆይ ከኛ ስትደብቂ የቻልሽው? ብሎ እንግዲህ መሲን ሲጠይቃት መሲ እንግዲህ ድንብርብሯ ወጥቶ ደንግጣ ነበርና ይሄ ልጅ ያም ሆነ እንግዲህ እኔ እንዲህ ያረግሽ እንዲህ ያረግሽ ህይወትሽ ተበላሽ ልልሽ አልችልም፣ ግን ደግሞ የዛኔ ሰይጣን ልጅ መውለድ አትችይም ባጭሩ ብሎ እንግዲህ ያው ውሳኔውን አስቀምጦላታል ማለት ነው። እሷም እኮ እኔም እኮ እንደዚህ ወስን የነበር አማራጭ አጥቼ ነው እንጂ በዚያን ሰዓት ብር አጥቼ ነው እንጂ ላስወርደው ነበር ብላ እንግዲህ ነግራው፣ አሁን ግን ልጄን እፈልገዋለሁኝ ምንም ቢሆን የራሴ ልጅ ነው በፍጹም ላስወርድ አልችልም ብለው እንግዲህ እኮ የዚህን የሰይጣን ልጅ በኋላ እኮ ራሱ ልጅ እያለ መንጣቱ አይቀርም ብሎ እንግዲህ ትላት እስር ቤት ወንጀለኛ ስለሆነ ወደ እስር ቤት ይገባል። ስለዚህ የእሱ ልጅ እንደሆነ ማን ይነግረዋል ብላለች ማለት ነው። ሄለን እንግዲህ ልታስመረምራት ኑኑን ወደ ሆስፒታል ልውሰድሽ ስትላት እንግዲህ ኤልሹ ሰምታ ኤልሹ በድንጋጤ ምንድነው የሰማሁት? ምን እያላችሁ ነው? ብላ እንግዲህ ኑኑን ምንድነው ያለችሽ ብላ ስታፋጥጣት ዞር በይልኝ ወደዛ ብላ ጥላት ነበር የሄደችው እንግዲህ ሊዛይን እና ቤቲ እንግዲህ ተጣልተዋል። ቤቲ እሷን ሰው አገኝታ ሞታ እንግዲህ ቀጥታ ነበር ወደ እሷ ከቤቲ ጋር እንግዲህ ቴዲን ሊጠይቁ እንዴት እንደሆነ ነበር የሄዱት። እሷ በአጋጣሚውን ተጠቅማ እዛው ከፍቅረኛዋ ጋር ታረቀች ማለት ነው። ግን ቤቲን እንግዲህ እሷ ወደ መጸዳጃ ቤት ስትሄድለት ቤቲን ሊላከፍ ነበር ማለት ነው። እንግዲህ በጥፊ አቀረናችሁ ማለት ነው። ይሄ የማይረባ ያን ሁሉ ነገር አድርጓት እንግዲህ መሲ ያን ሁሉ ጉድ ተነገረቻት በኋላ ዙራ እንግዲህ ከቴዲ ጋር እንግዲህ ሄዳ ታረቀች ማለት ነው። አይ ቤቲ እንደው ምን ይሻልሻል? እንደው ምን ይሻልሻል? አሁን እሱ አሳዝኖች ነው አሁን ለቴዲ ያዝነሽ ሄደሽ የምትታረቂው? የምትወድሽን ጓደኛሽን አስቀይመሽ እንደው ምን ጊዜ ቢቀርስ ለምን አይቀርም ማለት ነው። እንዴት ያን ሁሉ ነገር መሲ ነግራሽ፣ በዛ ላይ ደግሞ በመሲ ላይ እና በኑኑ ላይ ያደረገውን ነገር እያወቅሽ ሊዛይንን ግዛ ጓደኛሽ ጋር ላከፍ እያወቅሽ እንዴት ነው ቆይ ሄደሽ የምትታረቂው? አረ ይሄስ ይገርማል። የዚችማ ጉር ነው የዚች ጉር ነው እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኖላ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ሰብስክራይብ ላይክ ሼር አድርጉ። ዛሬ እንግዲህ ተወዳጁን እንግዳ ድራማ ይዤላችሁ መጥቻለሁ። በድጋሚ እንግዳ ድራማ እንግዲህ በዛሬው ክፍል እንዳያችሁት ቤቲና ሊዛይን እንግዲህ ቴዲን ሊጠይቁ ወደ ቴዲ ቤት ሄደው በሄዱበት ሰዓት እንግዲህ ቴዲ በር እንደቆረቆሩ ማን ነው ብሎ እንግዲህ ሲከፍተው ሁለቱ ነበሩና ምን ልሰሩ መጣችሁ ወደ ቤቴ ብሎ እንግዲህ ጓገጭ ብሎ ነበረ። ከዛም ያው ተስማምተዋል። እነሱም እንግዲህ ያው እሺ ገቡ ብሎ እንግዲህ ያው እኔ እንመለስ፣ ድሮም እዚህ ጋር መንጣት አልነበረብንም፣ አንቺን የሆነ ነገር ያደርግሻል ብዬ ነው እንጂ እሱ ጋር መንጣት አልፈልግም ብላ እንግዲህ ስትቆጣ ያው እና ምን ያመናቅርሻል ታዲያ ብሎ እንግዲህ ያው እሷንም ተናግሯን ነበር። ቤቲ ደግሞ እንግዲህ ያው እንዴት እንደዚህ ትይዋለሽ? ስነ ስርዓት ያዢ፣ እንዴት ነው ቆይ ልንጠይቀው አይደል እንደ የመጣ ነው፣ እንዴት እንደዚህ ብለሽ ትናገሪዋለሽ ባሌን ስትላት እንግዲህ ሊዛይ በጣም ነበር የተናደደችው። እና እንግዲህ እሺ ቁጭ በሉ ብሎ ሶፋ ላይ እንደተቀመጡ እሷ መጸዳጃ ቤት ልሄድ ብላ እንግዲህ ስትሄድለት ይሄ ወስላታ ጭራሽ እንግዲህ ቤቲ ወደ መጸዳጃ ቤት ስትሄድ መጸዳጃ ቤት እንግዲህ ፊቱን ስታየው እንዳለ ያው ቁስሉ ስላልዳነለት እና ደሙ ምናምን ስላለ በረዶ ላንጣልህ ብላ እንግዲህ ወደዛ ስትሄድ እንግዲህ ፊትሽ ላይ ያለውን ነገር አይተሽዋል፣ የሆነ ነገር አለ ፊትሽ ላይ ብሎ እንግዲህ ምንድን ነው ያለኝ ምንድን ነው ብላ እንግዲህ ፊቷን ስትዳብስ ፊትሽን አይተሽዋል ታውቂያለሽ፣ ግን በጣም እኮ ቆንጆ ነሽ፣ ውበት እኮ ደፍቶብሻል እያለ እንግዲህ ከዛ ጋር ሲልከሰከስ እንግዲህ ምንድን ነው የምትቀባጥረው አንተ ደግሞ ብላ እንግዲህ
ጠጋ ብሎ እንግዲህ ቆይ ልይልሽ ብሎ ሊጠጋት ሲል በጥፊ ተነስታ እንግዲህ ያው ጨዋዋለኝ ማለት ነው። ተናግራ ነው የጠለችው በጥፊ ማለት ነው። ጀግናዋ ማለት ነው ሊዛይን እንግዲህ ስታጮኸው ቤቲ እየመጣ ነበርና ቤቲ ደንግጣ እንግዲህ ምንድን ነው ቆይ ለምንድን ነው በጥፊ የመታችሁ ብላ እሷም እንግዲህ ሁለተኛ እንዳታንችና የኔና ጓደኝነት አብቅቷል እንዳታናግሪ ብላ ጥላቸው ነበር ወጥታ የሄደችው። እሷም ደግሞ እንግዲህ በረዶ ላመጣልህ ነበር ግን አላገኘሁም እና እንግዲህ ገና ውሃ አድርጌብን የመጣሁት ብላ እንግዲህ እኔ እናንተ እኮ እንደዚህ መሆን አልነበረብንም ብላ ጭራሽ ለቴዲ ልትቆረቆርና ልታዝን አንቺ እኮ ነሽ እንደዚህ ያስደረግሽኝ ቤቴ ድረስ አንጥተሽ አስደብድበሽ ብሎ ውሸቱን እንግዲህ ያው እንደዛ ሲላት ያሳምናት ይቅርታ ብሎ እንግዲህ ያው ታረቁ ማለት ነው። አይ ቤቲ እንዲሁ መሲን ያደረጋት ነገር አልበቃሽ ብሎ ጭራሽ እሱን ይቅርታ አረሸም ነው ተይ ኧረ ተይ ቤቲ ተይ እንደ ጓደኛሽን አስቀይመሽ ሊዛይንን አስቀይመሽ እሱ ጋር መታረቅ አሁን ምን ይባላል? ይሄ በጣም ነውር ነው። በጣም ይገርማል። እና እንግዲህ ዲዛይን ተቆጥታ ሄዳለይ። አይንዬ እንግዲህ ሁሉንም ነገር ዛሬ ሰምታለች ማለት ነው። ማኩ ያው ተናዶ ባለፈው ክፍል እንዳያችሁት እንግዲህ ደረጃ ላይ ኑኑን ጠይቀዋት ደረጃው ላይ ኑኑን ነይ ብሎ እህቷ እንዳረገዘች እና ነፍሰ ጡር እንደሆነ እውነቱን ትነግሪኛለሽ አሁን ወይስ ውሸት ነው ብሎ ሲነግራት እንግዲህ ኧረ ውሸት ነው የሰማሁ ብለው ነበር። እውነት እንደሆነ አውቃለሁ ተናገሪ ብሎ ሲዛት አዎ ወንድሜ እውነት ነው ግን ደግሞ ለማንም መናገር የለብህም ብላ እንግዲህ ሂጅ አሁን ጠፊ ከፊቴ ብሎ ነበር ያለቀው ድራማው እንዳያችሁት። ዛሬ እንግዲህ ታች ሳሎን ወርዶ እየጠበቃት ነኝ ብሎ ቆይ ከኛ ደብቀሽ የት ወስደሽ ልወልጂው ነበረ? የትስ አድርገሽ ልወልጂው ነው? ቆይ ልጁን እንደዚህ የደበቅሽው ልጅ እኮ ነው ሆድሽ ውስጥ ያለው የት አባሽ ወስደሽ ልትወልጂው ነበረ ብሎ እንግዲህ መኩ በጣም ተናዶባታል በመሲ ማለት ነው። እሱም እንግዲህ አሁን አንድ ነገር የምጠይቅሽ አሁን አንድና አንድ ነው ጥያቄ የምጠይቅሽ ልጁ የማን ነው? እስከ ዛሬ ድረስ ህይወትሽን አበላሽተሻል። እኛን አልሰማ ብለሽ እንዲህ ነው ብዬ አሁን ምንም ነገር ልልሽ አልችልም። ግን አሁን አንድና አንድ ጥያቄ በግልጽ ልትመልሽልኝ ነው የምፈልገው። ልጁ የማን ነው ብሎ እንግዲህ ሲጠይቃት እንዲህ ወንድሜ የማን ይሆናል? የቴዲ ነው ልጁ የሱ ነው ምናምን ስትለው እንግዲህ በቃ የሱ ከሆነ ልጁ መውረድ አለበት፣ በጭራሽ እዛ የሰይጣን ልጅ መወለድ የለበትም ብሎ እንግዲህ ሲነግራት እኔም እኮ ይሄንን አማራጭ አጥቼ ነው እንጂ በፊት አስቤው ነበር፣ ግን ብር አጣሁኝ ይሄን ለማድረግ ብላ እንግዲህ ስትነግረው ኧረ ተይ መሲ ታይተ ያለ ነው ሰው ቤት ነው እኮ እንዴት እንደዚህ አይነት ቀልድ ትቀልጃለሽ ብሎ አይ አሁን እንግዲህ የመውረጃው ሰዓት ያለፈ ይመስለኛል እና ልጅን መውለድ እንጂ ማስወረድ አልፈልግም ብላ ስትለው እንግዲህ ያው ያለነው እኮ ሰው ቤት ነው ምን ሆነሻል? የዚህ የሰይጣን ልጅ እንዴት ነው መወልጀው ሲላት እንግዲህ እሱ እኮ እስር ቤት ይገባል ወንጀለኛ ነው። ስለዚህ ልጅን እንጂ እኔ ተሱ ምን አለኝ ብላ እሷም ስትመልስለት እንግዲህ እና ታዲያ ኋላ ልጅን እያለ መንጣቱ ይቀራል እንዴ? እሱ የሰይጣን ልጅ እንዲቆይ ምን ሊሆንሽ ነው ብሎ እሱም እንግዲህ ተናደደ። ዞሮ አሁን ሂጂና ተኚ ሆስፒታል እንሄዳለን በኋላ የምናደርገው እናደርጋለን ብሎ እንግዲህ ያው እንትን ብሏት ነበረ። ሄለን እንግዲህ ኑኑን ነይ ብላ ወደ ክፍሏ ከጠራቻት በኋላ እንግዲህ እሺ ምን ልታደርጊ ነው ደግሞ? አሁን ምን አጥፍቼው ነው? ምን ልትይ ነው ብላ እንግዲህ ኑኑዬ ስትጠይቃት አይ ምንም አላጠፋሽም፣ አይዞሽ ዛሬ ምንም አጥፍተሽ አይደለም፣ ግን የሆነ ቦታ እንድንሄድ ፈልጌ ነው አሁን ለባብሽና የሆነ ቦታ ልወስድሽ አስቤ ነው ብላት እንግዲህ የት ነው የምትወስጂኝ? ነው ዝም ብዬ የምከተልሽ መሰለሽ እንደ በፊቱ ስትላት እንግዲህ ኮስተር ብላ አይ ዝም ብለሽ ተከተይኝ፣ የት ቦታ ልወስድሽም ዝም ብዬ ነው የሆነ ቦታ የምወስድሽ ብላ እንግዲህ በኋላ ተናገሪ ነው የትም ቦታ ተከትዬሽ አልሄድም፣ መጀመሪያ እውነቱን መናገር አለብሽ ብላ እንግዲህ ብላት ሆስፒታል ልወስድሽ ነው ላስመረምርሽ ስትላት እንግዲህ ድንግጥ ነበር ያለችው። በቃ አንቺን በዚህ ነገር ላይ እርግጠኛ ሆነሻል? እውነት መስሎሻል ማለት ነው ብላ እውነት አልመሰለኝም፣ ግን ደግሞ ይህን ነገር እውነቱን ማረጋገጥ አለብኝ ስትላት እንግዲህ እኔ ልጅሽ አይደለሁም፣ የአንቺ ልጅ በፍጹም ልሆን አልችልም፣ እንዳንቺ አይነት እናት ሊኖረኝ አይችልም፣ አንቺ እናቴ ልትሆኒ በመቼም ቢሆን እናቴ ልትሆኒ አትችይም ብላ እንግዲህ ስትነግራት ኤልሹ ደግሞ እያዳመጠኝ ነበርና እንግዲህ ወደዛ በአጋጣሚ ስታልፍ ወዳው ነበር የገባችው። ምንድን ስትሉ ነው የሰማሁት ብላ እንግዲህ ልጅሽ አይደለሁም
የሚለውንና ሆስፒታል ምርመራ ምናምን የሚለውን ሰምታ ነበረ። እሷ ስትመጣ እንግዲህ ሁለቱም ነበር የደነገጡት። ምክንያቱም የኤልሹ እስካሁን ድረስ የምታውቀው ነገር የላትም። ወንድሟ ቤሉን እንደሆነ ነው የምታውቀው። ምንም አታውቅም ማለት ነው። እንግዲህ መሲ ምንም አታውቅም ኤልሹ ማለት ነው። ኤልሹ እንግዲህ ቤሉን በጣም በስቃቀን ባያት ሰዓት ሁሌም በቃ እኔ እንጃ ሰምታ ምን ትሆናለች፣ እንዴት ነው ልቧ የሚጠገነው እያለ እንግዲህ በስቀቀን ነው ያለው። ነገሮች ተደራርበውበት ለራሱ በጣም መከራውን እያየ ነው ያለው። በዛ ላይ እንግዲህ ባወቀችበት ተወቅ ብሎ እንግዲህ ያው መሲ ዛሬ ብትሰማ ይሻላት ነበር ብለው ነበረ። እንዴት አድርጌ ነው የምነግራት? እንዴት ነው አሁን የእህቴን ፊት የማየው? ይሄን ነገር ሰምታ እህቴ ያለመሆኗን ስታቅ እንዴት ነው የምነግራት ብሎ እንግዲህ በጣም በጭንቀት ውስጥ ነው ያለው ቤሉን ማለት ነው ምስኪን። እና እንግዲህ ያው ማንም የነገራት የለ። ኤልሹ ኑኑን ተከትላ እንግዲህ ወደ ውጭ ነበር የወጣችው። ነገሬ ምንድን ነው ከእናቴ ጋር ስታወሪ የነበረው? አልሰማሁሽ እንዳይመስል ሰምቻለሁ ሁሉንም ተሰማሽ። ታዲያ ሂጂና እናትሽን ጠይቂያትና እሷ ትንገርሽ ብሎ አንቺ ንገሪኝ፣ እሷ መጠየቅ አልፈልግም። ስለምን ምርመራ ነው ስታወሩ የነበረው? ልጅሽ አይደለውም ምናምን ስትያትስ የነበረው ለምንድን ነው ምናምን ብላ እንግዲህ ስጠይቃት እሱን እኔን አይመለከትም፣ ሂጂና እናትሽን ተፈለግሽ ጠይቂያት ብላ ኑኑም እንግዲህ በጣም ተናዳ ነበርና ምነው እናትና ልጅ እኔ እንደዚህ መከራ ያነስቃይ መከራና ስቃይን አበዛችሁት እናትና ልጅ፣ ስለዚህ እናትሽን ሂደሽ ጠይቂ ብላ እንግዲህ ኑኑ ስትላት ደረጃ ላይ ሲከራከሩ ቤሉን ከታች መጥቶ ነበር። ጥላት ወደዛ ልቀቅኝ ይጀን ብላ እንግዲህ ጥላት ነበር ሄደችው። ምን ሆናችሁ ነው? ቆይ ምን አድርገሻል? ምን ሆና ነው ስላት፣ አይ ወንድሜ ማም ጋር እከፍል ሆነው እንግዲህ ስለ ምርመራ ምናምን የሆነ ወሬ ሲያወሩ ሰማኋቸው እና ምርመራ እኔ ልጅሽ አይደለሁም የሚል ሰማሁ። ቆይ ምንድን ነው እየተካሄደ ያለው ምንድን ነው እያለች እንግዲህ ስጠይቀው፣ አይ ዝም ብሎ መስሎች ነው እንጂ እንደዚህ አይነት ነገር እንዴት ያወራሉ ብሎ እንግዲህ እሱም ወሬውን ለማስቀየስ ሞከረ ማለት ነው። ገና ለገና እንግዲህ ታውቃለች ብሎ ገና እውነቱን ስታቅመን እንደሚበቃት እንትን ስላላለ ስለፈራና በጣም ስለሚጠነቀቅላት እንግዲህ እንደዛ ብሎ ወደ ክፍሏ እንድትሄድ አድርጎ ሄለን ክፍል ነበር የገባው። እንግዲህ ሄለን ክፍል ሲገባ መቼም ሲያስፈራ እንዴት እንዳያት ሄለን እንግዲህ ያው በጣም ነበር የደነገጠችው። የምትሆነው ነበር ያጣችው እና በጣም ደንግጣ ነበር። በጣም እኮ ታስፈራለህ። ቆይ ምን ልታደርገኝ ነው? ወደ ውጭ ልወጣ ነው፣ ልቀቅልኝ መንገዱን እያለ እንግዲህ እየቀበጣጠረች ምን ነው ፈራሽኝ እንዴ? ጥላሽ የገዛ ጥላሽን እንኳን የምትፈሪበት ሰዓት ነው አይደል የደረሽው? ከዚህ ቤት ውጪ እና ጥፊ። እኔ አንቺን ባየሁሽ ሰዓት ገደላትና ነቃት የሚታየኝ አንቺን ባየሁሽ ሰዓት እዚህ ቤት ሁሉም ሰው ለአንቺ ጥሩ አመለካከት ያለው የለም፣ ሁሉም ይጠላሻል እና ከዚህ ቤት ወጥተሽ ሂጂ ብሏታል። እንግዲህ ቤሉን እንግዲህ ለወጣ ነው ብላ እንግዲህ እሷም እየተንቀጠቀጠች ነበር። ቤሉን እንግዲህ ያው ለትንሽ አመለጠችው እንጂ በቃ ስሜቱን በግድ ነው የተቆጣጠረው እንጂ ሊያንቃት ነበር። ዛሬ እንኳ ብቻዋን አገኝቷት እሷም እንግዲህ ምንም አላለችም። ቀጥታ ነበር እንግዲህ ረባካ አጠጠቀኝ እጮሃለሁ እያለች እንግዲህ ፈርታ በጣም ነበር እየተንቀጠቀጠች ያለችው እና ያው ወደዛ ጥላ ወጣች ማለት ነው። እንግዲህ መሲ ሳሎን እንግዲህ ከወንድሟ ጋር ወደ ሆስፒታል ልትሄድ ስትሄድ እባክህ ወንድሜ እኔ አሁን ተመርምሬ ስንት ወር እንደሆንኩኝ ማወቅ ነው የምፈልገው እና ይሄን ማወቅ እንችላለን፣ እባክህ ማስወረድ አልፈልግም ጽንሱን እያለች ስትል እንግዲህ አይንዬ ሰምታት ነበር እና አይንዬ ምን ብላ እንግዲህ አንቺ ጉደኛ ማፈሪያ ብላ በጣም ነበረ አይንዬ የተቆጣችው ማለት ነው። እና እንግዲህ ቤተሰብ ያው መሲ እንግዲህ ያው ማኩ አይሆንም በጭራሽ መውረድ አለበት ብሏል ማለት ነው። እውነት ይህን ነገር ያስወርዱታል ወይስ ደግሞ ቀኑ አልፏል አይሆንም ትባል ይሆን መሲ? እና እንግዲህ ሊዛይን እና ቤቲ ተጣልተዋል። ቤቲ እንግዲህ በጣም ተናዳ ጥላት ነው እንግዲህ የመጣችው። ምክንያቱም ሄዳ ታርቃለች። አሁን ቤቲ እንግዲህ መልሳ ከቴዲ ጋር መጎዳት ፈልጋለች መሰለኝ። ያን ሁሉ መሲ ተነገረቻት በኋላ ሄዳ ታርቃለች።